ሉሊት እንግዲህ እና የፍየል ልጅ ለማስመለስ ብላ 15% የቤቱን ድራሿን ሽጠው ነበር። እንግዲህ የቤቱን የሸጠችላት ልጅ እንግዲህ መታ ቤቴ ነው ወይ ብላ እንግዲህ አስደንግጣታለች። እንግዲህ ደስታቸውን ሳይጨርሱ ናቱና ጨረቃ እንግዲህ ልጅቱ ቤቴን እያለች መታለች ማለት ነው። ግን እንግዲህ እየሰማቻቸው ነበረ እነሱ ሲያወሩ። እስኪ እንግዲህ ያው አቤልን ልትከሰው ተነስታለች ማለት ነው። አቤል ደግሞ የፈለግሽውን ነገር አድርጊ፣ ግን በኋላ የሚጸጸትሽን ነገር እንዳታደርጊ። እኔ በዚህ ነገር ላይ አላደረግኩትም። እኔ እወድሻለሁኝ። እኔ ምንም የማውቀው ነገር የለም። እባክሽ ተፈለግሽ አሁን ሄደን ሆስፒታል ሄደሽ ተመርመሪ ብሎ እንግዲህ ነግሯታል። እሷ እንግዲህ መዋረዷ ነው። ዘበኛው እንግዲህ ምን ልታረግ መጣ? የሆነ ቦታ አይቼሃለሁ፣ እንደውም የሆነ ሰዓት ቧንቧ ልትሰራ መጣህ ነበር ስትለው እንግዲህ አዎ፣ እና ታዲያ እዚህ ቤት እንዴት መጣህ ምናምን ብላ እንግዲህ ጠይቀዋለች። በአጋጣሚ ነው የመጣሁት ብለዋል። እንግዲህ እዚህ በስተመጨረሻ ልትዋረድ ነው ማለት ነው። አቤል እንግዲህ እኔ ምንም ያደረኩሽ ነገር የለም፣ እባክሽ ተረጅኝ፣ አንዴ ቆም በይና እንድንነጋገር ፍቀጂልኝ ብሎ እንግዲህ በተደጋጋሚ ነግሯታል። ተቆጥቶ እንኳ እንደዛ አኩርፎ ወጥቶ መልሶ ድጋሚ እንግዲህ እንዲነጋገሩ እድል ሰጥቷት ነበር። እሽም አላለችም ማለት ነው። ጨረቃዬና እንግዲህ ናቱ የልጃቸውን መገኘት በህይወት መልክ አስመልክተው እንግዲህ ቤታቸው ደስ ብሏቸው እንግዲህ እያሳለፉ ነው ያሉት። በጣም ደስ ይላል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ሰላም እያለው ቤተሰቦች ሰላማችሁ እዛ ያላችሁበት። ትላንትናና ዛሬ ትላንት የሚለቀቁ ቪዲዮ ትንሽ ነው ድምፁ ይረብሻል መሰለኝ። ያው ሰው ስላለ ትንሽ አልተመቸኝም ማለት ነው ቪዲዮ ለመስራት እና እንግዲህ የተወዳጁ ሐረግ ድራማ እንግዲህ ክፍል 190 ተለቋል ማለት ነው። እንግዲህ እንዳየነው አቤልን ለመክሰስ ያው ወስናለኝ ማለት ነው። አቤል እንግዲህ የሚያውቀው ነገር የለም። እባክሽ ቆም በይና አስቢ፣ በኋላ የምትጸጸችበትን ነገር አንድ አታደርጊ ብሎ ቢለምናት ነው እንግዲህ ይሻላለችም። የፈለግሽውን ነገር ማድረግ ትችያለሽ፣ ግን እዚህ መካከል እኔ እወድሻለሁ፣ ምንም አላደረግኩሽም ብሏል። እንግዲህ አቤል በር ቆርቁሮ እንግዲህ ሲመጣ ይህኛው ዘበኛው ልጅ እንግዲህ ደንግጦ ነበር። ሆዴን አሞኛል ብሎ እንግዲህ ወደ መጸዳጃ የሄደው ማለት ነው። ከዛም እንግዲህ አቤል እንዳያየው ነው። አቤል ታየው ያው ሊጠረጥር ይችላል እና ለምንስ እዛ እንደገባ አቤል እንዳያው ተደብቋል። ጺም እንግዲህ ግራ ተጋባለች። ግን ቢሆንም ያው ቃልም እንግዲህ ቻው ናታን የሚያስበው ተደፍሬያለሁ ብላ ነበር የነገረችው። ግን ይሄን ነገር አላመነበትም፣ ውሸቱን ነው። ጨረቃዬንም ጠይቋት ነበረ። መደፈሯ እውነት ነው፣ ግን ደግሞ ማን እንደደፈረ ይህን ነገር እሷ ራሱ እርግጠኛ ያልሆነችበትን ነገር ልነግርህ አልችልም ብለዋል ማለት ነው። እሱም ደግሞ አላመነበትም። ይሄ ነገር ውሸቷን ነው እንጂ ራሷ ፈልጋ ያደረገች እንጂ ተደፍራ አይደለም ብሏል ማለት ነው። እንግዲህ ሀኒ መታለች። ሀኒ እንግዲህ በስንት ጊዜዋ ያው ወንድሟ እስር ቤት ለኤፍራታ ብሎ በመግባቱ ትንሽ ተናዳበት ነበር እና እስር ቤት ሲገባ እንግዲህ ጥላ ወደ ገጠር ወደ ክፍለ ሀገር ቤተሰቦቿ ጋር ነበር የሄደችው። ዛሬ እንግዲህ መታለች። በመምጣቱ ደስ ብሏታል። እሱም ከስንት ጊዜ በኋላ እንግዲህ ተናግሯታል። ያደረገውን ነገር ባደረገው ነገር እንግዲህ በጣም ደስተኛ እንደሆነች እና ጥሩ ነገር እንዳደረገ ነግረዋለች። ማን ነገረሽ እህቴ? እንዴት ልታውቅ የቻልሽ ብሏታል። ሁሉንም ነገር ደውላ አስረድታኛለች ብላው እንግዲህ በጣም ደስ ብሎታል። እንግዲህ አጋዡንም አስተዋውቋታል። ታሁን በኋላ እሱ አጋዣችን ናት ብሎታል። እንግዲህ ያው ሰራተኛቱም ያው መሰለሏን እኔ ታሁን ተያዘች እያልኩኝ ተሳቀቄ መሞቴ ነው። እሷ በቀረጽ ቁጥር እንግዲህ ቃል እንግዲህ ያው ልጁን አስወርደዋለሁ ብላለች ማለት ነው። እንደኛ በእኛ ቤተሰቦች አይደለም ወይ? ምን ማለት ነው? ይሄን ነገር እንዴት እንደዚህ ታደርጊያለሽ ብላ እንግዲህ ሎሌትም ስታሽቃብጥ ነበር። ቃልም ይሄማ በጭራሽ አይሆንም ብሏል። እንግዲህ እና ታዲያ ማን አባት የሌለው ልጅ ላሳድግ ነው እንዴ ብላለች።
እንግዲህ ይህን ነገር ሎሊትም ያው እኛ አለንሽ አይደለም ወይ እኛ ከጎንሽ አይደለንም ወይ ያለቻት ነው እንግዲህ ከልቧት ከሆነ ግን እየማልሰማቸው እንግዲህ ይህን ነገር ጨረቃና ናቱ እንግዲህ ያው ልጃቸውን የልጃቸው መገኘት አስመልክቶ እንግዲህ ደስታቸው ቤታቸው እንግዲህ ደስ ብሏቸው ያው ሰዎቹ ጋር ስለሆኑ ትንሽ እሱም የተነሳ ነው በዳግም የተነሳ ትንሽ ተበሳጭተው ስለነበረ ቤታቸው እንግዲህ ደስ ብሎት ተዘጋጅተው ያው እያሳለፉ ነበረ። የልጃቸው መገኘትን እንግዲህ አስመልክቶ ማመን ባቃታቸውም ግን ደግሞ ያው ደስ ብሏቸዋል ማለት ነው። ሁሌም ደስተኛ ሆኖልኝ ሉሊት እንግዲህ ያው በስተመጨረሻ ጉዷ ሊፈላ ነው ማለት ነው። እንግዲህ የ15% የቤቱ ድርሻ ነበራት። ያንን እንግዲህ ብዙ ነገር ስላደረገችባቸው ምናልባት መካካሻና እንትን ይሆነኛል ብላ እንግዲህ የነ ኢፉዬ ልጅ እንግዲህ ብር ከፍላ አስመልሳላቸዋለሁ። ይህንንም በጣም ነበር ሁሉም የተገረሙት። ለዚህም ደግሞ እንግዲህ የሸጠችላለች ያው ቀጥታ እንግዲህ ያው እነሱ ጋር መታ ነበረ ቤት መታ እንግዲህ ይሄ ነው ወይ ቤቴ ናታን እዚህ ነው እንደሚኖረው እያለች እንግዲህ እያጣራች ይሄ ነው እንዴ ቤቴ ብላ እንግዲህ ያው ተናግራለች። ሎሌትም እንግዲህ ግራ ገብቷት እንዴት ዝደትቻሽ ምን ማለትሽ ነው? ብሩን ሰጥሽ ማለት እኮ ቤቱ ያንቺ ነው ማለት አይደለም ስትል እንግዲህ ገንዬ አጋጣሚ እየወረደኝ ነበር ከደረጃ ሰምታቸዋለኝ ማለት ነው። ሎሌት እንግዲህ ያው በስተመጨረሻ ዙራ ችግር ልታመጣ ነው እንግዲህ እነሱን ደስታ ያው እንትን ብላ ነበረ። ግን ደግሞ እንግዲህ ያው ባለ ብሯ ቤቴን ብላ መምጣቷ ነው ማለት ነው። አይ ድሮም ሉሊት የሆነ ነገር ያው መዘዝ ይዛ እንደምትመጣ የታወቀ ነበረ ማለት ነው። እንግዲህ ይሄ ዘበኛ ማለት ነው። ይሄ ዘበኛ እንግዲህ ናቱ ተሰማበት፣ ጉዱ ፈልቷል። ታቤልም እየተደበቀ ነው ያለው እዛ ቤት እንግዲህ ያው ፂን ለማየት ነው ያለው። ፂን ለማየት ብሎ ነው እንግዲህ እዛ ውስጥ የገባው ማለት ነው። አቤል እንግዲህ እስካሁን ድረስ እዛ መቀጠሩን አያውቅም። የቃል ሰራተኛና ዘበኛው እንግዲህ ይተዋወቃሉ። ከአሁን ቀደም ስለሚተዋወቁ እንግዲህ ቀስ ብላ ወጣ እባክህ አዋርደህ የነበረ እኮ በፍጹም በስሜ እንዳትጠራ የተወጣ ምንም እንደማንተዋወቅ መሆን አለብን ብለው እንግዲህ አንተ እዚህ ምን ትሰራለህ ስትለው አይ አጋጣሚ ነው የገባሁት ይመስላል አንቺ እዚህ ምን ትሰሪያለሽ የትኛው ነው አለቃ የፊት እኮ አዋርደህ ነበር ብላ እንግዲህ ያው ነግረዋለች። እንደማይተዋወቅ ሆነው እንግዲህ ለማለፍ ያው ተስማምተዋል ማለት ነው። እሱም እንግዲህ ያው ግራ ገብቶት ነበር። እንዴት እንደዚህ ልብሷ ስለምን እንደዚህ ለበሰች እንዴት እንደዚህ ስቁርቁላለች ብሎት ነበረ። እንግዲህ ታልተናገረባት መቼም እሱ ታልተናገረባት ያው ለዚህ ተነገራት። ያው እዚህ ደግሞ ለቃል ተነግረዋለች ያለቀላት ማለት ነው። እሷ ተጠንቀሽ ስሪ ብሏታል። እንግዲህ ናቱ ሀኒ እንግዲህ ሀኒ በመንጣቷ ያው ፎቶ እያነሳቻት ነበር። እንግዲህ በዛን ሰዓት መያዙ አይቀርም። ሀኒ ፎቶ እየስታነሳት እንግዲህ ወደ ናታን ልትልክላት ነው። ያ እንግዲህ ወንድሜ እች ልጅ አምናሃታል ወይ ችግር አታደርስብህም ወይ ብላ እንግዲህ ነግረው አይ ምንም ታዳለችም ጥሩ ልጅ ናት ብሎ እንግዲህ ቃል 100% ያው በጣም ነው አክብሮ የያዛት ማለት ነው። መቼም ያወቀባት ቀን አለቀላት ማለት ነው። ናታን ያወቀለታ ማነው ቃል ያወቀለታ ለስልላ እንደገባች ነው አርዶ ነው የሚጥላት። ምክንያቱም ያኔት እንደዛ ስታረጋት እሱ በደንብ ነው ተንከባክቦ እንኳ ራሱ ግልምጫዋን ሁሉ ከቤት እንድትወጣለት ያደረጋት ማለት ነው። እና አለቀላት። በጣም ከባድ ነው እንግዲህ ያው ታይ ተብላለች። እባክሽ ቆም ብለሽ ለማሰብ ሞክሪ እባክሽ ብሎ እንግዲህ በተደጋጋሚ እየለመናት እኔ የማውቀው ነገር የለም እባክሽ ይህ ነገር እንዴት እንደተፈጠረ ራሱ ለራሴ ምን ያንቺ እየሸሸሽኝ እና ከኔ ለመሸሽ ነበር የመሰለኝ እንጂ እውነት ራሱ መሆኑ አላወኩም። እባክሽ ቆም በይና አስቢ እያላት ነበረ። እንግዲህ ያው እሱ ነው ብላ እንግዲህ ያው ራሷን በሳተችበት ሰዓት እሱ ቤት ስላገኘችው እንግዲህ ስትነቃ ያው በዛን ሰዓት ነው የደፈረ ብላ 100% እርግጠኛ የሆነችበት እሱን ስለሆነ አቤል የሚያውቀው ነገር የለም። እንግዲህ አቤል እናቱ እንዳትቆጣው እንግዲህ እያሳደራት ጓደኛው ቤት ነበረ።
ጓደኛው እንግዲህ ያው ፂን ለማየት ብሎ ነው እንግዲህ ዘበኝነት ግን ስትለጥፍ እሱ እኔ እፈልገዋለሁ ስራውን ምናምን ብሎ የገባው ማለት ነው። ወይኔ አለቀለት አለቀለት። መቼም አይገልጸውም ናታን ተሰማ ማለት ነው። ናታን ተሰማ መቼም አይለቅም። ምንም ቢሆን ያው በእህቱ አይደራደርም ናታን። እውነት ይህን ነገር አይደለም እንኳን ዘበኛ ነው ብሎ አቤል መሆኑን ታወቀ። በተለይ አቤል ጋር ደግሞ ያው ይግባባሉ። ከጎኑ ሁሉን ነገር እያደረገ ነው እና ከጎኑ ሁሉለትም ያው በዛ ላይ የድሮ ባህሪውና ያሁኑ በጣም የተለያዩ ናቸው እና ሰማይና ምድር ነው። አቤል በጣም በፊት አስቸጋሪ ጸባይ ነበረው። አሁን ላንቺ ስል ነው የተቀየርኩት። እንዴት እኔ ላንቺ ይሄን ያክል አንስብሻለሁ ወይ እኔ አልመጥንሽም ወይ እያለ እንግዲህ ያው ራሱን ሁሉ ለመጉዳት ደርሶ ነበረ። ለዚህም እንግዲህ ያው እሷ ግን እሱ እንዳደረገባት እና እሱን በሱ ያው እኔም የምቀርባቸው ወንዶች እኔ ለምንድን ነው የሚጎዱኝ እያለች እንግዲህ ያው እሷ ራሱ የምታውቀው ነገር የላትም ማለት ነው። አቤልም የሚያውቀው ነገር የለም። እንግዲህ ያው ናታን ተሰማ አለቀለት። አቤልንም ይገድለዋል። አቤልንም ይገለዋል። እሷም እንግዲህ ያው ስንስትሽን ነገር እንዳታደርጊ ብሏት ነበር። ተያይዘው ያው ርቀት ነው ማለት ነው ቤተሰብ